በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከትንሣኤ እስከ ዳግም ትንሣኤ ያሉ ዕለታት። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው ሳምንት የፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት መሻገርን የሚያመላክት ሳምንት ነው። ለፋሲካ የሚታረደውን በግ ፋሲካ ይባላል። ኦሪት ዘዳግም ምዕራፍ 16 ከቁጥር 2፣ ኦሪት ዘዳግም ምዕራፍ 5 ከቁጥር 6። ፋሲካ ማለት ደግሞ ማለፍ ነው። ኢየሱስ ክርስቶስ የተሰቀለበትም ሳምንት የፋሲካ ሳምንት ነበር። የሉቃስ ወንጌል ምዕራፍ 22 ከቁጥር 14 እስከ 16፣ የዮሐንስ ወንጌል ምዕራፍ 18 ከቁጥር 38 እስከ 40። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ክርስቶስ ተባለ። ብሉይ ደግሞ የአዲስ አምሳል ነው። ይኸውም ሙሴ የእስራኤልን ሕዝብ ባሕረ ኤርትራን ካሻገራቸው በኋላ ወደ ምድረ ርስት፣ ነፍሳት ደግሞ በክርስቶስ መሪነት ከሲኦል ወደ ገነት መግባታቸውን የሚገልጽ ነው። ዕለቱም ሙሴ የወልደ እግዚአብሔር በትረ ሙሴ የመስቀል ምሳሌ፣ ግብፅ የሲኦል የገሃነመ እሳት የፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ፣ እስራኤል የምዕመናንና ባሕረ ኤርትራ የባሕረ ሲኦል ምሳሌ ነው። ሰኞ ማዕዶት ወይም ጸአተ ሲኦል። ማዕዶት የቃሉ ትርጓሜ መሻገር ሲሆን በዚህ ቀን ቤተ ክርስቲያን ነፍሳት በክርስቶስ ሞትና ትንሣኤ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት መሻገራቸውን ፋሲካችን ክርስቶስ መሆኑን ታስባለች። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።